ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። እንደሚታወቀው ሰሞኑን ምንም ቪዲዮዎችን እየሰራው አልነበረም። ምክንያቴ ደግሞ ውድ ቤተሰቦች ቻናላችን ዋርኒንግ እያሳየኝ ስለሆነ ነው። ምናልባትም ሰሞኑን በአዲስ የዩቲዩብ ቻናል ልንመለስ እንችላለን። ይህን ቻናል ግን ለማትረፍ የቻልነውን እንሞክራለን። ውድ ቤተሰቦች የት ሆናችሁ እያዳመጣችሁ ነው የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት የተደረጉ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በአጭሩ ተመልክተን እንዲሁም ከጨዋታዎች ውስጥ በኋላ ምን ተባለ የሚለውን በጨረፍታ ተመልክተን ወደ አጫጭር የስፖርት መረጃዎች የምንሻገር ይሆናል። ማንቸስተር ሲቲ ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከብራይተን ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። የማንቸስተር ሲቲን ግብ ኤርሊንግ ብራውት ሃላንድ ሲያስቆጥር ሚቶማ ደግሞ ብራይተንን አቻ አድርጓል። በቀጣይም ማንቸስተር ሲቲ ከአሌክስተር በኤፍኤ ካፕ እንዲሁም ብራይተን ከማንቸስተር ዩናይትድ ጋር በተመሳሳይ በኤፍኤ ካፕ የሚጫወቱ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም በቡድኔ ደስተኛ ነኝ ብሏል ፔፕ ጋርዲዮላ። ተከታታይ ጨዋታዎችን ነጥብ እየጣሉ የሚገኙት ማንቸስተር ሲቲዎች አሰልጣኝ ፔፕ ጋርዲዮላ ቡድኑ ግብ ማስቆጠር እንዳለበት አሳስበዋል። በቡድኔ ደስተኛ ነኝ ሲል ከጨዋታው በኋላ የተደመጠው አሰልጣኙ ቡድኔ በአስደናቂ ሁኔታ እየተጫወተ ይገኛል ብሏል። አሰልጣኙ ስለ ሊጉ ዋንጫ አሁን ላይ እንደሚያስብ ሲናገርም ማሸነፍ ካልቻለን ስለ ዋንጫም ሆነ ስለ ምንም ነገር ማሰብ አንችልም ሲል ተደምጧል። አሰልጣኝ ፔፕ ጋርዲዮላ ሳቪኖ ለረጅም ጊዜ ከሜዳ ሊርቅ እንደሚችልም ተናግሯል ሲል ይሄን መረጃ ሜን ስፖርት ይፋ አድርጎታል። ምሽቱን በተደረገ ሌላ ጨዋታ ደግሞ ማንቸስተር ዩናይትድ ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከበርንሌ ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት አጠናቋል። የማንቸስተር ዩናይትድን ግብ ቤንጃሚን ሴስኮ 2 ግቦችን እንዲሁም ለበርንሌ አንቶኒ እና ሄቨን በራሱ መረብ ላይ አስቆጥረዋል። ማንቸስተር ዩናይትድ ካለፉት 6 የፕሪሚየር ሊግ ጨዋታዎችም ማሸነፍ የቻለው በአንዱ ብቻ ነው። ማንቸስተር ዩናይትዶች በዘንድሮ ዓመት 8ኛ የፕሪሚየር ሊግ ጨዋታቸውንም በአቻ ውጤት አጠናቀዋል። ቤንጃሚን ሴስኮ ደግሞ 4ኛ የእንግሊዝ ፕሪሚየር ሊግ ግቡን ማስቆጠር ችሏል። ከጨዋታው በኋላ ማንቸስተር ዩናይትድ 32 ነጥቦች በመሰብሰብ በእንግሊዝ ፕሪሚየር ሊግ 6ኛ ላይ ሲቀመጥ በርንሌ በ13 ነጥብ 19ኛ ላይ መቀመጥ ችሏል። የሌሎች ጨዋታዎችን ውጤት ደግሞ ስንመለከት ፉላም ቼልሲን 2-1 አሸንፈዋል። የፉላምን የማሸነፊያ ግቦች ጄሚኔዝ እና ዊልሰን አንዳንድ ግቦችን ሲያስቆጥሩ ዴላፕ ለቼልሲ 1 ግብ አስቆጥሯል። በርንማውዝ ደግሞ ቶተናምን 3-2 ማሸነፍ ችሏል። የበርንማውዝን የማሸነፊያ ግቦችም ኢቫን ኒልሰን፣ ክሩፕና ሴሜኒዮ ሲያስቆጥሩ ለቶተናም ደግሞ ቴልና ፓሊና አንዳንድ ግቦችን ማስቆጠር ችለዋል። እንዲሁም ኤቨርተን ከወልቭስ ጋር አንዳቻ ወጥተዋል። የኤቨርተንን ግብ ኪን ሲያስቆጠር እንዲሁም ለወልቭስ ማኔ ማስቆጠር ችሏል። ብሬንትፎርድ ደግሞ ሰንደርላንድን 3-0 ማሸነፍ ችሏል። የብሬንትፎርድን የማሸነፊያ ግቦችም ቲያጎ 2 ግቦችን እንዲሁም ያር ሞሉክ 1 ግብ ማስቆጠር ችለዋል። እንዲሁም ክሪስታል ፓላስና አስቶን ቪላ 0-0 በሆነ አቻ ውጤት አጠናቀዋል። ቤተሰቦች ዛሬ በእንግሊዝ ፕሪሚየር ሊግ የሚደረግ አንድ ተጠባቂ ጨዋታ አለ። የእንግሊዝ ፕሪሚየር ሊግ መሪው የሰሜን ለንደኑ ክለብ አርሰናል የመርሳይዱ ክለብ ሊቨርፑልን በሜዳውና በደጋፊ ፊት ያስተናግዳል። ቤተሰቦች የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ጻፉልኝ። እኔ የእንግሊዝ ፕሪሚየር ሊግ ትናንት ምሽት ከተደረጉት ጨዋታዎች በኋላ የደረጃ ሰንጠረዡ ምን ይመስላል የሚለውን እመለከታለሁኝ። ቤተሰቦች የእንግሊዝ ፕሪሚየር ሊግን ዛሬ ምሽት ከሊቨርፑል ጋር ጨዋታውን የሚያደርገው የሰሜን ለንደኑ ክለብ አርሰናል በአንደኝነት እየመራ ይገኛል። አንድ ቀሪ ጨዋታ አለው። 20 ጨዋታዎችን አድርጎ 26 ንጹህ ግቦችና 48 ነጥቦችን ማሰብሰብ ችሏል። እንዲሁም ሁለተኛ ላይ ደግሞ ትናንት ምሽት ነጥብ የጣለው የፔፕ ጋርዲዮላ ክለብ ማንቸስተር ሲቲ መቀመጥ ችሏል። 21 ጨዋታዎችን አድርጎ 26 ንጹህ ግብና እንዲሁም 43 ነጥቦችን ማሰብሰብ ችሏል። ሶስተኛ ላይ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል።
21 ጨዋታዎችን አድርጓል። 9 ንጹህ ጎልና 43 ነጥቦችን ማሰብሰብ ችሏል። አራተኛ ላይ ሊቨርፑል መቀመጥ ችሏል። የዛሬ ምሽቱ የአርሰናል ተጋጣሚ 20 ጨዋታዎችን አድርጎ 4 ንጹህ ግብና 34 ነጥቦችን ማሰብሰብ ችሏል። ቤተሰቦች አምስተኛ ብሬንትፎርድ አለ 7 ንጹህ ጎልና 33 ነጥቦችን ማሰብሰብ ችሏል። ስድስተኛ ኒውካስትል ዩናይትድ መቀመጥ ችሏል። 5 ንጹህ ጎልና 32 ነጥቦችን ማሰብሰብ ችሏል። እንዲሁም ሰባተኛ ላይ ደግሞ ማንቸስተር ዩናይትድ መቀመጥ ችሏል። 21 ጨዋታዎችን አድርጎ 4 ንጹህ ጎልና 32 ነጥቦችን ማሰብሰብ ችሏል። ስምንተኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። 10 ንጹህ ጎሎችና 31 ነጥቦችን ማሰብሰብ ችሏል። ዘጠነኛ ላይ ፉላም አለ። ፉላም ምንም ግብዳ ያለበትም ንጹህ ጎልም የለውም 31 ነጥቦችን ማሰብሰብ ችሏል። እንዲሁም 10ኛ ላይ ሰንደርላንድ መቀመጥ ችሏል። 1 የግብዳ አለበት 30 ነጥቦችን ማሰብሰብ ችሏል። ብራይተን 11ኛ ላይ መቀመጥ ችሏል። 3 ንጹህ ጎልና 29 ነጥቦችን በመሰብሰብ 12ኛ ላይ ደግሞ ኤቨርተን መቀመጥ ችሏል። ኤቨርተን 2 የግብዳ አለበት እናም 29 ነጥቦችን ማሰብሰብ ችሏል። ቤተሰቦች 13ኛ ላይ ክሪስታል ፓላስ መቀመጥ ችሏል። 1 የግብዳ አለበት 28 ነጥቦችን ማሰብሰብ ችሏል። 14ኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ስፐር መቀመጥ ችሏል። 3 ንጹህ ጎልና 27 ነጥቦችን ማሰብሰብ ችሏል። 15ኛ ላይ በርንማውዝ አለ 6 የግብዳ አለበት 26 ነጥቦችን ማሰብሰብ ችሏል። 16ኛ ላይ ሊድስ ዩናይትድ መቀመጥ ችሏል። 8 የግብዳ አለበት 22 ነጥቦችን ማሰብሰብ ችሏል። እንዲሁም 17ኛ ላይ ኖቲንጋም ፎረስት መቀመጥ ችሏል። 13 የግብዳ አለበት 21 ነጥቦችን ማሰብሰብ ችሏል። 18ኛ ላይ ደግሞ ዌስትሃም ዩናይትድ አለ 21 የግብዳ አለበት 14 ነጥቦችን ማሰብሰብ ችሏል። 19ኛ ላይ ደግሞ በርንሌ መቀመጥ ችሏል። 19 የግብዳ አለበት 13 ነጥቦችን ማሰብሰብ ችሏል። ቤተሰቦች 20ኛ ላይ የእንግሊዝ ፕሪሚየር ሊግ የመጨረሻ ደረጃ ላይ የተቀመጠው ክለብ ወልቭስ ነው። 21 ጨዋታዎችን አድርጎ 26 የግብዳ አለበት 7 ነጥቦችን ማሰብሰብ ችሏል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ተቀምጠዋል? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ወደ ሌሎች አጫጭር የስፖርት መረጃዎች ስንሻገር የአርሰናል አርማ መኖሩን አላየሁትም ነበር ብለዋል ቶማስ ፍራንክ። የቶተናሙ አሰልጣኝ ቶማስ ፍራንክ ቶተናም በበርንማውዝ ከተሸነፈበት ጨዋታ በፊት አሰልጣኝ ቶማስ ፍራንክ የአርሰናል አርማ ያለበትን መጠጫ ይዘው ታይተው ነበር። ቤተሰቦች ምስሉ ላይ የምትመለከቱት ነው። አሰልጣኙ በበርንማውዝ ሜዳ በተደረገው መርሃ ግብርም የያዙት መጠጫ በማህበራዊ ሚዲያው ላይ መነጋገሪያ ሆኖ ነበር። ከጨዋታው በኋላ ስለ ክስተቱ የተጠየቁት ቶማስ ፍራንክ የአርሰናል አርማ መኖሩን አላስተዋልኩም ነበር ብለዋል። አያይዞም ባውቅ አልይዘውም ነበር። እንደዛ አይነት ተራ ነገር ቤበት ላደርግ አልችልም። እንደዚህ አይነት ነገር መጠየቃችሁም በጣም አሳዛኝ ነገር ነው። አስቤበት ሊሆን እንደማይችል መረዳት ነበረባችሁ ብለዋል። አሰልጣኙ የያዙት መጠጫ ባለፈው ሳምንት አርሰናል ከበርንማውዝ ጋር በነበረው ጨዋታ ተዘጋጅቶ የተረፈ ሊሆን እንደሚችልም ገልጸዋል ሲል ይሄን መረጃ ስካይ ስፖርት ዘግቦታል። ኤሪክ ቴናግ አሰልጣኝነትን አቁመዋል እየተባለ ነው። ቤተሰቦች ይህንን መረጃ ሜን ስፖርት ይፋ አድርጎታል። ኔዘርላንዳዊ ቀድሞ የማንቸስተር ዩናይትድ አለቃ አሰልጣኝ ኤሪክ ቴናግ አሰልጣኝነት ስራን ማቆማቸው ተሰምቷል። አሰልጣኝ ኤሪክ ቴናግ በአሁኑ ሰዓትም የኔዘርላንዱ ክለብ ትዌንቴ ቴክኒካል ዳይሬክተር በመሆን በኃላፊነት ተሹመዋል የተባለው አሰልጣኝ ኤሪክ ቴናግ ከሚቀጥለው የውድድር ዘመን መጀመሪያ ጀምሮ ስራቸውን እንደሚጀምሩ ክለቡ በይፋ አስታውቋል ሲል መረጃ ሜን ስፖርት ይፋ አድርጎታል። በሌላ መረጃ ሊቨርፑልን ለማሸነፍ ምን ማድረግ እንዳለብን እናውቃለን ብሏል ማይክል አርቴታ። የመድፈኞቹ አሰልጣኝ ማይክል አርቴታ ዛሬ ምሽት ሊቨርፑልን እንዴት እንደምናሸነፍ እናውቃለን ሲል ተናግሯል። ማይክል አርቴታ ሲናገርም ሊቨርፑልን ለማሸነፍ ምን ማድረግ እንዳለብን እናውቃለን ያለ ሲሆን ያንን ሜዳ ላይ ማረጋገጥ ይጠበቅብናል ብሏል። እኛ የሊጉ መሪዎች ነን ያለው አርቴታ በሜዳችን ጠንካራ ቡድን እንገጥማለን፣ ደረጃችንን ማስጠበቅ አለብን ብሏል። አሰልጣኝ ማይክል አርቴታ በቆይታው ወቅትም ሞስኬራና ካላፊዮሪ ከጨዋታ ውጪ እንደሆኑ ሲያረጋግጥ ሃቨርት ደግሞ የመድረስ እድል እንዳለው ጠቁሟል ሲል ይሄን መረጃ ስካይ ስፖርት ይፋ አድርጎታል። ከአርሰናልና ሊቨርፑል ጨዋታ ጋር በተያያዘ እኛ ሳንሆን አርሰናል ነው ከሊጉ ሻምፒዮን ጋር
የሚጫወተው ብሏል። ስፖርት ላይ ሊጉን ጥር ላይ ማሸነፍ አትችልም ብሏል። የሊቨርፑል ተጫዋች ዶሚኒክ ስፖርት ላይ የእንግሊዝ ፕሪሚየር ሊግን በቀላሉ ማሸነፍ የምትችለው ውድድር አይደለም በማለት ተናግሯል። ስለ ሊጉ የተጠየቀው ስፖርት ላይ ፕሪሚየር ሊግ ቀላል አይደለም፣ ጥር ላይ ማሸነፍ አትችልም ሲል ፉክክሩ ገና መሆኑን ገልጿል። ዛሬ ምሽት የሚጫወቱት ከሊጉ አሸናፊ አርሰናል ጋር ስለመሆኑ የተጠየቀው ስፖርት ላይ አይመስለኝም፣ ከሊጉ አሸናፊ ጋር የምንጫወት አይመስለኝም ብሏል። አክሎም እኛ ሳንሆን በተቃራኒው እነሱ ናቸው ከፕሪሚየር ሊጉ ሻምፒዮን ጋር የሚጫወቱት ሲል ተደምጧል። ቤተሰቦች አርሰናል ወይንስ ሊቨርፑል ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። አርኔ ስሎት ደግሞ እንዲህ ብሏል። አርሰናልን ለማሸነፍ በቂ ተጫዋቾች አሉን ብሏል። በአመቱም የተለየ ነገር ማሳካት እንችላለን ሲል ተደምጧል። ይህ አርሰናል ትልቁ ጥንካሬ ብዙ ጥንካሬዎች ያሉት መሆኑ ነው ሲል አርኔ ስሎት ጨምሮ ተናግሯል። የሊቨርፑል አሰልጣኝ አርኔ ስሎት በደረጃ ስንጠረዡ መሆን የምንፈልግበት ቦታ ላይ አይደለንም፣ ነገር ግን ቡድኑ ትልቅ አቅም እንዳለው ይሰማኛል ሲል ተናግሯል። ሁሉም ተጫዋቾች ዝግጁ ከሆኑ በዚህ የውድድር ዘመን የተለየ ነገር ማሳካት እንችላለን፣ ይህንን በብዙ ጨዋታዎች አሳይተናል ብሏል አርኔ ስሎት። የአርሰናል ጨዋታ አስፈላጊነቱ ብዙ ነው፣ በጣም ጠንካራ ከሆነ ቡድን ጋር ነው የምንጫወተው፣ ለአመታት ምርጥ ነበሩ ብሏል። የአርሰናል ትልቁ ጥንካሬ በርካታ ጥንካሬዎች ያሏቸው መሆኑ ነው። ብዙ ጎል አያስተናግዱም፣ ነገር ግን በተለያየ መንገድ ብዙ ጎል ያስቆጥራሉ ብሏል። ወደ ኤምሬት ስታዲየም ሄደን አርሰናል ላይ ችግር ለመፍጠር በቂ ተጫዋቾች አሉን ሲል አርኔ ስሎት ጨምሮ ተናግሯል። አርሰናሎች ለመፎካከር ሁሉም አስፈላጊ ነገር አላቸው፣ በዚህ ዓመት ከላይ መሆን ይገባቸዋል ሲል አርኔ ስሎት ተናግሯል። እንዲሁም የሊቨርፑል ዋና አሰልጣኝ አርኔ ስሎት የፊት መስመር አጥቂያቸው ሁጎ ኢኪቲኬ ለአርሰናል ጨዋታ መድረሱ አጠራጣሪ መሆኑን ጨምሮ ተናግረዋል። ፈረንሳዊ አጥቂ ሁጎ ኢኪቲኬ በሳምንቱ ውስጥ ምንም ልምምድ አለመስራቱን አርኔ ስሎት ተናግረዋል። ኢኪቲኬ ያጋጠመው ጉዳት ለረጅም ጊዜ ከሜዳ የሚያደርገው ባይሆንም በአርሰናል ጨዋታ ግን መድረሱ አጠራጣሪ ነው ሲሉ አርኔ ስሎት ተደምጠዋል። የሊቨርፑል የወሩ ምርጥ ተጫዋች ታውቋል። የመርሴይዱ ክለብ ሊቨርፑል የወርሃ ታህሳስ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት የቡድኑ የፊት መስመር አጥቂ ሁጎ ኢኪቲኬ የታህሳስ ወር የሊቨርፑል ምርጥ ተጫዋች በመሆን መመረጥ ችሏል። ሁጎ ኢኪቲኬ ከሽልማቱ በኋላም የምችለውን ማድረግ መቀጠልና ለቡድኑ ያለኝን ሁሉ መስጠት እፈልጋለሁ ሲል ተደምጧል። ቤተሰቦች የሁጎ ኢኪቲኬ አድናቂዎች ካላችሁ ኮሜንት መስጫ ቦክስ ላይ 9 ቁጥርን ጻፉልኝ። በሌላ በኩል የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የእንግሊዝ ፕሪሚየር ሊግ የወርሃ ታህሳስ የደጋፊዎች የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት ዶሚኒክ ካልቨርት-ሉዊንን ከሊድስ ዩናይትድ፣ ሁጎ ኢኪቲኬን ከሊቨርፑል፣ ፊል ፎደን ከማንቸስተር ሲቲ እንዲሁም ኤርሊንግ ብራውት ሃላንድንም ከማንቸስተር ሲቲ፣ ሞርጋን ሮጀርስን ከአስቶን ቪላና ሃሪ ዊልሰንን ፉላም እጩ ነው መቅረብ ችለዋል። ቤተሰቦች ለእናንተ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ማን ነው? ምርጫችሁ የሆኑ ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ኪሊያን ሙባፔ በስፔን ሱፐር ካፕ ፍጻሜ ላይ ሊሳተፍ ይችላል ተብሏል። የሪያል ማድሪዱ ተጫዋች ኪሊያን ሙባፔ በጉዳት ምክንያት ከቡድኑ የስፔን ሱፐር ካፕ ስብስብ ውጪ ሆኗል። ይሁን እንጂ ሪያል ማድሪድ ኪሊያን ሙባፔ በሱፐር ካፕ ፍጻሜ ሊደርስ ይችላል የሚል ተስፋ እንዳላቸው ተገልጿል። ኪሊያን ሙባፔ በፍጥነት እንዲያገግምም ለመርዳት 2 የሕክምና ቡድን አባላት ከእሱ ጋር ስፔን ውስጥ መቅረታቸው ተነግሯል። የስፔን ሱፐር ካፕ ውድድር በሳውዲ አረቢያ ጂዳህ ይካሄዳል። በውድድሩም ግማሽ ፍጻሜ ባርሴሎና ከአትሌቲኮ ቢልባኦ እንዲሁም ሪያል ማድሪድ ከአትሌቲኮ ማድሪድ ጋር የሚጫወቱ ይሆናል። አሰልጣኝ የመሆን አይመስለኝም ሊዮኔል አንድሬስ ሜሲ። አርጀንቲና ኮከብ ሊዮኔል አንድሬስ ሜሲ ጫማውን ከሰቀለ በኋላ ወደ አሰልጣኝነት የመምጣት እቅድ እንደሌለው አስታውቋል። ከአሰልጣኝ የለቅ ስፖርቲንግ ዳይሬክተር የመሆን ሀሳብ ትንሽ ይስበኛል ያለው ሜሲ ምረጥ በባል ግን የክለብ ባለቤት መሆን እመርጣለሁ ብሏል። አክሎም የራሴ ክለብ እንዲኖረኝ ፈልጋለሁ፣ ታዳጊዎች እንዲያድጉ እድል መስጠትና በጣም ምርጥ የሆነ ክለብ መገንባት ፈልጋለሁ ሲል ሊዮኔል አንድሬስ ሜሲ ጨምሮ ተናግሯል።
በሌላ መረጃ ቼልሲዎች በዚህ የውድድር ዘመን በእንግሊዝ ፕሪሚየር ሊግ በጣም ብዙ ቀይ ካርድ የተመዘዘባቸው ክለብ ሆነዋል ተብሏል። ቤተሰቦች ሰማያዊዎቹ በውድድር ዘመኑ በፕሪሚየር ሊጉ 5 ቀይ ካርድ ተመዞባቸዋል ተብሏል። በእንግሊዝ ፕሪሚየር ሊግ በዚህ ዓመት የቼልሲን ያህል ቀይ ካርድ የተመለከተ ክለብ ያለም ተብሏል። እንዲሁም በዚህ ዓመት በሁሉም ውድድሮች ማለትም በእንግሊዝ ፕሪሚየር ሊግና በሌሎች ውድድሮች የቼልሲ ተጫዋቾች አጠቃላይ 8 ቀይ ካርድ ተመልክተዋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ከቼልሲ ጋር በተያያዘ ቤተሰቦች የምዕራብ ለንደኑ ክለብ ቼልሲ ቪኒሺየስ ጁኒየርን ከሪያል ማድሪድ የማስፈረም ፍላጎት እንዳለው ሲዘገብ እንደነበር ይታወቃል። ትላልቅ የምንላቸው የስፖርት መገናኛ ብዙሃንም ይህንን መረጃ ሲያሰራጩት ሰምተናል። ይሁን እንጂ የእንግሊዝ መገናኛ ብዙሃን ቪኒሺየስ ጁኒየርን በተመለከተ ያሰራጩት ዘገባ እውነትነት ያለውም ብሏል። ይህን መረጃ ፋብሪዚዮ ሮማኖ ይፋ አድርጎታል። ቼልሲዎች ለቪኒሺየስ ጁኒየርም ሆነ ለሪያል ማድሪድ ጥያቄ አለማቅረባቸው ሲገለጽ የማቅረብ እቅድም እንደሌላቸው ታውቋል። ብራዚላዊ የፊት መስመር ተጫዋች ቪኒሺየስ ጁኒየር በጥር ሪያል ማድሪድን የመልቀቅ ፍላጎት እንደሌለው ተገልጿል። ሎስ ብላንኮቹም በበኩላቸው የመጀመሪያ ዓላማቸው የቪኒሺየስ ጁኒየርን ኮንትራት ማራዘም መሆኑ ታውቋል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ አልጄሪያ ለኮንጓዊው ደጋፊ ግብዣ አቅርባለች ተብሏል። የአልጄሪያ እግር ኳስ ፌዴሬሽን የዲሞክራቲክ ኮንጎን ደጋፊ ሉቡምባን ወደ ብሔራዊ ቡድኑ ሆቴል መጋበዛቸው ተገልጿል። ፌዴሬሽኑ ግብዣውን ያቀረበው ደጋፊው ከብሔራዊ ቡድኑ ተጫዋቾች ጋር ጊዜ እንዲያሳልፍና ያላቸውን አክብሮትም ሊገልጹለት መሆኑ ተነግሯል። የአልጄሪያ እግር ኳስ ፌዴሬሽን ደጋፊው ደህንነቱ ተጠብቆ ወደ ብሔራዊ ቡድኑ ማረፊያ ራባት እንዲመጣ ቪአይፒ ትራንስፖርትም ልከውለታል ተብሏል። ይሁን እንጂ ደጋፊው ባለበት ቦታ ነገሩን በሰሙ ግለሰቦች ምክንያት ወደ አልጄሪያ ሆቴል ለመጓዝ እንደተቸገረ ተገልጿል። ራሳቸውን የደጋፊው ወኪል ጠባቂና ማናጀር ነን ብለው ያሰየሙ ግለሰቦችም ከየአቅጣጫው ገንዘብ መጠየቃቸው ተሰምቷል። ሁኔታው በፍጥነት ሊፈታ ባለመቻሉም ደጋፊው ገና ጉዞን አለማድረጉም ታውቋል ሲል ይሄን መረጃ አልአይን ይፋ አድርጎታል። እንዲሁም አልጄሪያዊ ተጫዋች ይቅርታ ጠይቋል ተብሏል። አልጄሪያ ዲሞክራቲክ ኮንጎን ባሸነፈችበት ጨዋታ የቡድኑ ተጫዋች ሞሐመድ አሙራን ባሳየው ድርጊት ምክንያት ተቃውሞ ቀርቦበት ነበር። ተጫዋቹ ከአልጄሪያ ግብ በኋላ የዲሞክራቲክ ኮንጎ ደጋፊ ሆነው ሉቡምባ ላይ በመቀለዱ ምክንያት ነበር የተተቸው። ሞሐመድ አሙራንም አሁን ላይ ድርጊቱን በክፉ አያስቦ አለማድረጉን በመግለጽ በይፋ ዲሞክራቲክ ኮንጎን ይቅርታ ጠይቋል። ስለ ደጋፊው መልእክትና ምልክት ምንም አላውቅም ነበር ያለው ተጫዋቹ ያንን ያደረኩት በእግር ኳሳዊ ቋንቋ በጥሩ ሐሳብ ለመቀለድ ነበር ብሏል። ድርጊቱን ያደረገው ሆን ብሎ በመጥፎ አስቦ አለመሆኑን ያስረዳው ተጫዋቹ ለኮንጎ ትልቅ ክብር አለኝ፣ ምርጡን እመኛለሁ፣ የዓለም ዋንጫንም እንደምታልፉ ተስፋ አለኝ ብሏል። ድርጊቱ በመጥፎ ከተወሰደ በጣም መጸጸቴን ለመግለጽ እወዳለሁ፣ ምክንያቱም ያንን ማድረግ የኔ ፍላጎት አልነበረም ሲል የአልጄሪያ ብሔራዊ ቡድን ተጫዋች የሆነው ሞሐመድ አሙራን ጨምሮ ተናግሯል። ከአፍሪካ ዋንጫ ጋር በተያዘ ቪክተር ኦስሜን ብሔራዊ ቡድኑን ለቋል እየተባለ ይገኛል። የናይጄሪያ ብሔራዊ ቡድን ሞዛምቢክን ባሸነፈበት ጨዋታ ላይ ቪክተር ኦስሜን ከሉክማን ጋር ተጋጭቶ ነበር። ቪክተር ኦስሜን በጨዋታው አዲሞላ ሉክማን ኳስ ስላላቀበለው ተበሳጭቶ ሲናገረው ታይቷል። በተጫዋቾቹ መካከልም አምበሉ ኒዲዲ ገብቶ ያረጋጋቸው ሲሆን ቪክተር ኦስሜን ባሳየው ባህሪ ምክንያትም ከበርካቶች ትችት ቀርቦበታል። በተጨማሪም ከጨዋታው በኋላ የቡድኑ ተጫዋቾች በጋራ ደስታቸው ሲገልጹ ኦስሜን ጥሏቸው ነበር ወደ መልበሻ ቤት ያመራው ብሏል። ቪክተር ኦስሜን ከጨዋታው በኋላ በድጋሚ ለናይጄሪያ እንደማይጫወትና ራሱን እንደሚያገል ሲያስፈራራ እንደነበረም እየተዘገበ ይገኛል። አንዳንድ የናይጄሪያ መገናኛ ብዙሃንም ኦስሜን የብሔራዊ ቡድኑ ስብስብ ለቆ ወደ ቱርክ አምርቷል የሚሉ ዘገባዎችን አሰራጭተዋል ተብሏል። የናይጄሪያ እግር ኳስ ፌዴሬሽን ደግሞ ነገሩ በውስጥ መፈታቱን በመግለጽ የሚሰራጩት መረጃዎች የሐሰት ናቸው ሲል ማስተባበያ ሰጥቷል ሲል ይህን መረጃ አልአይን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ውድ ቤተሰቦች ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።